يا نور العينين يا خير الكل يا باب الفاتح يا رسول الله الله ስለሰጠን ፍቅር አናገኝ ይልቁን እንጠላለን ማለት የመጀመሪያ ቀን ስትልክ አቤት በቃ በአናት ተተክለው ነው ሊያመሰግኑ የሚችሉ ለሰው ሁሉ ይነገራል ሁለተኛ ሲሆን ሶስተኛ ሲሆን ከአራተኛ በኋላ ግዴታ ይደረጋል ማለት ግዴታዋ ነው በቃ አስለምዳለች ትተዋል አሁን መፍጨርጨር ትተዋል እያንዳንዱ ነገር ሶልቭ ታረጋለች ተብላለች አድርጋ አሳይታለች ስለዚህ ለምን እነሱን ያሰነፈች ነው የምትሄደው አታበረታቸው ጭራሽ ስለዚህ እሷ ለምን እንደሄደች መች እንደሄደች እንዴት እንደሄደች ይጠፋል ማለት 2 አመት 3 አመት 4 አመት ይጠፋል ጊዜው ነው የሚቆጠር 4 አመት ሞላት ምንም ሳትይዝ ስለዚህ የምትይዘውን ነገር ፍለጋ አሳደ የምትይዘው ነገር የለም አልመኑ ዝም የምን ቫኬሽን ነው ሀገር ቤት ያለው ከዛ ሲመጡ ቫኬሽን ታይም ብሎ ይመጣሉ አንድ ወር ራይድ ነው ላዳ ነው ቦሌ ነው ጉለሌ ነው ጥሬ ነው ከዛ አሉ ሐሳብ የሚሰጡ የሚመስሉ ሰዎች አሉ አብረውን ከዛ አንተ ዝም ብለ ወደዛም ወደዚህ ምትዋለል ውሃ ኮንክ ገበቴ ላይ ተቀመጠ ውሃ ኮንክ ሁሉም ወደዚህ ነው የሚያፈስ ቆራጥ ሰው ብዙ ጓደኛ የለውም አሁን ስትመጣ ስትሄድ አብሯት ሄደዋል አልሄዱ ስትመጣ ነው ያሉት ብቻዋን ማድረግ ቢያቀታት ራሱ በጣም ውስን ሰዎች ለጉዳዩ አስፈላጊ ሰዎች ከነሱ ሰዎች ጋር የምትፈልጋቸውን ነገሮች ላይ አክሽን ወሰድ 200 ካሬ ለመግዛት መጣ ብሯ ካነሳ 140 ገዝታ መሄድ አለባት መሬት ነው እቅዱ እንጂ 200 ካሬ ስለማይገዛ ቆንጆ ጫማና ልብስ መገዛት የለበት 140 አይገዛም አይደለ የሆነ አድጎ የሚጠብቅ ነገር ገዝታ በስሙ አስቀምጣ መሄድ መቻል አለበት ለምን ባጃጅ አይሆንም ይኸውልህ ባጃጅ መግዣ የሌለው ነው እኮ የሚያጣጥል ባጃጅ ምን ያደርግልሻል ከዛስ የባጃጁን ጨርሳ ትሄዳለች ያ ነው የመጀመሪያ የጊዜ ፍሬም ቫኬሽን ብላችሁ አትምጡ በቃ ቫኬሽን የሚባል ነገር የለም ይኸውልህ እዛ ሀገር ሰራተኛ ሆነን ገንዘብ ፍለጋ ሄደን ከማዳም ጋር እንፎካከራለን ማለት በፋይናንሻል ነው የምንፎካከረው እሷ ኦርደር ካረገች እኔ ለምሳሌ አሰሬ የምትገዛቸውን ብራንዶች ነው ኦርደር ማድረገው እሺ ሽቶ $100 ምናምን እኔና አንቺ የከለር ልዩነት ነው ያለን ይሄ የማንነት ቀውስ እኔና አንቺ የከለር ልዩነት ነው ያለን አሰሪና ሰራተኛ ብንሆንም ሰራተኛ ለመሆን የተፈጠረ ሰው የለም በጣም እኮ ልክ ነኝ ግን አሰሪ ለመሆን ምን ያስፈልግሻል ብትለኝ አላቅም ማለት ነው አሰሪ ለመሆን ሰራተኛ አሰሪ ለመሆን ሰራተኛ መሆን ስለነበረብኝ እኮ ነው የሄድኩኝ ስለዚህ አስብ ማዳም አዛ የሷ ዴሊቨሪ በር የኔ ነው ስትላ የኔ ነው እሱ ብራንድ ላይ ነኝ ያዘ እግዚአብሔር ከዛ የሚሰማኝ እርካታ ጤንነት እኮ አይደለም የምር በቃና እንደዚህ እንኳን ባታረጉ እኔ አይደለም በዚህ ልክ የኔ ልክ አይደለም በደንብ ልክ አይደለም እና የሚመክሩ ሰዎች ነበሩ ሁሉ አሁን እኔ 30 አመት ሆኜ የ22 አመት የ20 አመት ልጅ ስመክር አሰማኝም 20 አመቷ እንደሆነ ማቀው ስለነገረችኝ አይደለም ስላልሰማችኝ የብርማ 30 አመት ቢሆናት ተሰማኝ ነበር ምክንያቱም እኔ በ20 አመቴ የ30 አመት ሴት ስትነግረኝ ቅናታ እኔ እንትን ስለሆንኩኝ ነው ስላማረብኝ እና በቃ ይሄ ምንም እዛ ጋር ያሉ ከታች ያለው ልወቅስ አልችልም ብለህ ግን ካሞኝ በደንብ ይማራል ተስፋ ያለው ሰው ዛሬ ቆሻሻ ለብሶ ጀጅ ብታረጋው እንዲ አይታው ምናምን ብትለው ግድ አይሰጠው እሱ ራሱ ትዝ ብሎ አይቶ ታያቅም ቆሻሻ ማለት እየሰራበት ነው ነገ አለው ነገ ክላክስ እንደሚያደርግ ምናምን ያውቃል አንተ ላይ በጣም ብዙ ጊዜ እስከሚደርስ ግን የምር በጣም ብዙ ጊዜ አሁን በእድሜ ያስተዋልኩት እኔን ጨምሮ ብዙ እግረኛ ሰው ጫማው ውድ ነው ከኮንፈርት አንጻር አይደለም ከኮምፒቲሽን ነው ማንም ዝቅ ብሎ እንዲያየኝ አልፈልግም 7,000 ብር ነው የገዛው እና ቤት ሰው የሚለው ነገር እኮ ነው ትክክል ከዛ ሳያስቡ 7 የገዛውን ሸልፍ ውስጥ የተደረደረውን ጫማ ስታይ የምር ቤት ይገዛል የጫማው ብዛት ጊቭ አፕ አርጓል ከዛ በቃ ኢንቨስት ያደርጋል እና ይሄ በጣም ራሳቸው ላይ ሰዎች ኢንቨስት ሲያደርጉ ምን ይሉሃል እኔን ጨምሮ ድሮ ሳይሆነ ነገር ሲል በጣም ራሴን ስለምወድ ነው ስለሚገባኝ ነው ምናምን
ራሴን እየሸለምኩ ነው። ምን ሰርቼ ማለት በነገር ላይ ሽልማት መጀመሪያ ውድድር አለው፣ መጀመሪያ የሆነ ነገር አለው። ከዛ መሀል ከብዙዎች አንዱ ነው የሚሸለሙ። ራሴን የምሸለመው ከማን ጋር አወዳድሬ ነው? ከትላንቴ ጋር ተሽዬ ነው ሳልሻል። ጭራሽ ራሴን እየሸወድኩ ስጠይቀኝ ራሴን እየሸለምኩኝ ነው። ለምህረት የሚገባት በቃ $100 ምን አላት ይውጣ ለራሴ አይደል? በቃ ይሄ ነው ማለት ለራሴም ለሰዎችም ምክንያት አድርጌ የማቀርበው ያንኑ ነው። ከዛ ግን በጣም በሚገርም ሁኔታ እኔ $100 ምናምን የገዛሁትን ልብስ ልጄን ወልጄ ስቸገር ልዋጭ ስጠራ ልዋጭ በአንድ ባልዲ ምናምን ሲል እናድዳለሁ። ይሄኑላ እንደ ይሄ እኮ ማለት ብራንዱ ምናምን እለዋለሁ። ምን አገባው? በተፈጥሮ ለራሱ ብራንድ የሌለው ሰው ብራንድ ነገር ይወዳል። ሰው ለራሱ ብራንድ ሊፈጥር ይገባል። እኔ አብርሽ ሲባል የቱ ሳልል ካወኩ ብራንድ አለ። ስለዚህ ምንም ብራንድ ከሌለ ግን ብራንድ ዕቃ አለክ እና እንትን ነው ይሄ ከላይ የምንሸፍነው ውስጣችን ያለውን ነገር ለመሸፈን ነው። ከዛ ግን ችግሩን መሰለ ሄዶ አይሸፍንም። ውስጤን ላለማዳመጥ ሚጮ አካባቢ ነው የሚገኘው መጀመሪያው ነው ማለት ነው። በቃ ጩኸት እፈልጋለሁ ማለት ሙዚቃም ይሁን በቃ ውከት ምናምን ካለው አጠገቤ ከሰዎች ጋር መሆን እፈልጋለሁ። ብቻዬን መሆን አልፈልግም። ምንም ጠላት እኮ የለኝም። ምን ሊያጠቃኝ ሞክረሽ ታውቂያለሽ? ምን ብቻሽን ለመሆን? ፈራ ምን ቦጣኝ። እደውላለሁ ስልክ ማለት እደውልልህና ማታውን ራሱን እንቅልፍ እስኪወስደኝ ሰው ባወራ ደስ ይለኛል። ምክንያቱም ከውስጥ አለ ጋይድ የሚያደርግ የሚጠይቅ ህሊና የሚባል የምር ምረት እቺ ነሽ፣ ይሄ መሆን ነው የምትፈልጊው፣ አላማሽ ይሄ ነው ያውቃል። ስኬት ለተፈጠርክበት ለዛ አላማ መኖር እንደሆነ ውስጥ በደንብ ያውቃል። አድጋር ለምልጅ እያለ ነው የሚያውቀው። አድጋ የሚወጣበት ጊዜ ነው የምታውቅበት ጊዜ አይደለም። ሳትሰሪ ስቀሪ ደግሞ ይወቅስሻል። እንዲህ ይጠብቃል እሱ ራሱ። አሁን አውትፑት አለው የሚታይ ያ ሲቀር ይጠይቃል። ምክንያቱም ድሮም ያውቃል። ልጅ ሆነ እኮ ያውቃል። በነገር ላይ ይሄ ለራስ የምትሰጠውን ነገር ተናግረ በወሬ አሳምረ በልብስ አሳምረ አይደለም። ድሮ ታውቃል ብይ እየተጫወትክ ታውቅ ነበረ። ከዛስ ያልደረስከው እግዚአብሔር ስለማይረዳና ስላልረዳ አይደለም። አንተ በአጭር ጊዜ ፍላጎቶች ውስጥ እግርን ስለጠመጠምክ። በአጭሩ ሰው በጣም ሽክ ብሎ ዘንጦ 20 ቀን የቆየ ካልሲ ለብሶ አጠገብ ቢቀመጥ ዞሮ ዞሮ ቅርብ ያለው ሰው ይሸተዋል። ሩቅ ያለው ሰው ግን አይሸተውም። መዘነጡ ነው የሚታየው። ስለዚህ ብራንድ ነው የሚያየው ከሩቅ። በመጥፎ ማንነት ውስጥ ስትሆን የቅርብ በጣም የተጠጋ ሰው ነው ሊያውቅ የሚችለው። በውጭማ በቃ ለጋስ ነህ፣ የሆነ መንገድ ላይ ሰጪ ነህ፣ የሆነ ብዙ ነገር አለ አቤት የሚያስብል ነገር። ልክ በቅርባችን ካሉ ሰዎች ቤተሰብ ልጅ የመጀመሪያው ነው። ስለዚህ ልጄ አጠገቤ ሆና የምታየው እኔነት አለ፣ ለሰዎችም ማሳየዋል። ያ ካልሲ ካልታጠበ መጀመሪያ ልጄ ነው የሚሸተው። ውስጣችን ያለው ነገር ካልተቀየረ፣ ብሬናችን በዛ ነገር ወሽ ካልተደረገ የቅርባችን ሰዎች አይወዱንም፣ የሩቃችን ያሽቃብጡልናል። ትክክለኛ ወይ ላይ መሆን ስትጀምር የቅርብ ሰው ያከብረሃል፣ ይወድሃል፣ ያውቃል። አንተ ደግሞ ሩቅ ላለ ሰው ግድ አይሰጥም፣ ምክንያቱም ጊዜውን ጠብቆ ስለሚያውቅ። እና ይሄን እኔ ሁልጊዜ እለው የነበረ በቃ ያኔ እኔ የምርም የማንነት ቀውስ ውስጥ ነኝ። ምናልባት በዚህ ንግግሬ አሁን ቀውስ ውስጥ አድርገው የሚያስቡ ሰዎች ካሉ ቅድም እንዳልኩ ከሩቅ ለሚያዩ ምንም መልስ የለኝ። በቅርብ ይላሉ። ግን ለምሳሌ እኔ በጣም ልጅ እያለሁ ለእናቴ በጣም የሚያምር ቤት ነው በቃ ሳድግ ምሰራለሽ ነው ምንላታለሁ። አቤት ይሄ አየክ ልጅ እያለሁ የምመኘው ቤት ስለሆነ የሰው ቤት እኮ ማሳየው ተገድጄ አይደለም፣ የሚያምር ግቢ ምናምን ስለምወድ ነው። እና የሚያምር ቤት ነው ምሰራለሽ እያልኩ ነው ያደግኩ። ልክስ የሆነ እድሜ ላይ ጮማ ቆርጣለች፣ ተጠቅማለች፣ በጊዜዋ ማለት ኖራለች። እንዳይጠይቀኝ እኮ ቤት ውስጥ ይለኛል። እሷ አይደለችም እኮ ውስጥ ያለው ወቃሻል፣ ክስ አለብኝ። ስለዚህ ኖረዋል ቤተሰቦቻችን። እንደውም ሰዎችን ገፋፋ ነበረ፣ ለማንም ምንም አታርጉ፣ ኖረው የለ እንዴ ጮማ ቆርጠው የለ እንዴ። በነገር ላይ ጮማ አልቆረጡም። ለእኛ አራት ሰጥተው እነሱ ዝም ብለው ውሃ ጠጥተው ተኝተዋል። ሽምጥጥ ከኛ በላይ ሸምጣጭ አይኖርም። ሽምጥጥ በቃ ማለት ጊዜ ነው ልጠቀም፣ ተመልሶ አይመጣም ወጣትነት ምናምን። ይህ ዳውን ግድ የለኝም።
የፈለገውን ለምን አይጋልብም? ግን በሩጫ ውስጥ ቅድም እንዳልኩ እኔ በኢላማ እንጂ በመገስገስ አይደለም እድሜ የምከታተለው። ችግሬን ምናምን ባሰማ አረብ ሀገር ሄደን ስንመጣ ቶታል ይቀየራል ስማችን። ከአረብ ሀገር የመጣች ስምሽም አይጠራ። አዎ ጓደኛዬ ናት ከአረብ ሀገር የመጣች ማለት ከአሜሪካን የመጣች አንልም፣ ከውጭ የመጣች። የአረብ ሀገሩን ለማጥላላት ነው የምንጠቀመው። ሶሻል ሚዲያ ላይ ባወቁት ወንድ ተታለሉ ሲባል ለምንድነው ሰው የሚደነግጠው? እንዴት አትታለልም? አሁን እኮ መወደድ ለሷ ብርቅ ነው። ምክንያቱም ቤተሰብ ነይ ታስፈልጊያለሽ ምናምን የሚላት ሴት አይደለች። የሆነ ሰንበዲ መጥቶ ያላንቺ ህይወት የለኝም በጣም ነው የምወድሽ ቢላት ማነው ማይታለለው? እስቲ ቦታ እንቀያየር። ልክ እኮ ናት። መታለል አይደለም ለሷ። በዛን ሰዓት ያላት ትንሿ የውሸት መውደድ ለሷ ካጣችሁ ገንዘብ በላይ ቫልዩ አለው። እመነኝ። ክብር አናገኝም። እኔ ብቻ ሳልሆን ብዙ በጣም ስኬታማ የሆኑ ከአረብ ሀገር የተመለሱ ሰዎች አሉ። ራሳቸውን ይዘው አይወጡ አረብ ሀገር ነበርኩ ብለው። በነገር ላይ አሁን ሰዎች የተለያየ ነገር ውስጥ ሆነው ነኝ ይላሉ አይደለ? ከአረብ ሀገር መጥቼ ብሎ ግን ሶሻል ሚዲያ ላይ የምናውቃቸው ተጽዕኖ የፈጠሩ ሰዎች ነው አናይም። ስለሌሉ አይደለም፣ መውጣት ስለማይፈልጉ። ሲወጡ ፊድባኩ ያሳስባቸዋል፣ ያስጨንቃቸው። የእነሱ መውጣት ግን እዛ አረብ ሀገር ላለች ሴት በጣም አስፈላጊ ነው። ምክንያቱም እዛ 6 ዓመት የቆየችው የጎረቤታችን እንትናን አታይም ወይ? ብርቱካን የመሰለች የውዚህ መታ ከሰል እየቋጠረች ደቼ ይበልታለች። ብትመጪ አንቺ ጣፈንታ እንደዛ ነው። ታዲያ እዛ ጋር ፎርድ መኪና ምትነዳ አለች ከአረብ ሀገር የመጣች ከዜሮ ጀምራ ተነስታለች ብንላት በእርግጥ ማትመጣ ነው የሚመስለኝ? መታስ ለውጥ ማታመጣ ነው የሚመስለኝ? በደንብ ታመጣለች። በደንብ ሰዓት አጠቃቀም ተምረናል። ከአረብ ታይም ፍሬም ማድረግ ትችላለች። ከትምህርት ቤት አይደለም ከህይወት ነው የተማረችው። እኔ ሰዎች ሲያወሩ ዝም በይ ተብዬ አውቃለሁ። ዛሬ እድል ተሰጥቶኝ እንደማወራው እንዳይመስል። ኖሌጅ የለሽ፣ ኮሌጅ አልገባሽ፣ ዩኒቨርሲቲ አልገባሽ፣ ስለ ዩኒቨርሲቲ አላታቂ። አይ እንደዛ አይደለም። የተኖረ ሴንስ አለው። እያንዳንዱን ወርዶ ሞክራለች። ስትመጣ የምትጠብቀው ነገር አለ። ልላቸው የምፈልገው አትጠብቁ። ከእናንተ ውጪ ለእናንተ ማንም የለም። ለምንድን ነው የተቀበላችሁት? የአረብ ሀገር ሴት እንደምትቀልጥ ሻማ ናት። ለምን ተቀበላችሁ? ለመቅለጥ። ለምን ክራችሁ እስኪያልቅ ትጠብቃላችሁ? ግማሽ ላይም ሁኑ። ፈሳሹ እስካለ ድረስ ቅርጽ መቀየር ትችላላችሁ። ይሄ ለብርሃን ምናምን የምንጠቀመው ሻማ ብቻ አይደለም የምትሆኑት። ለዲነር የሚቀመጥ ሻማ መሆን ትችላላችሁ። ማነሳችሁ አይደለም ቫልዩ ማብራታችሁ ነው። ኑ የምር አሁን ኑ ብዬ ራሱ የሚቀጠቅጠኝ ሰው ይኖራል። አሁን ከስር ገብቶ መጥቼስ ምናምን እዛ ያለው አይደለም የሚብሰው እዚህ ያለው ነው። ኧረ እዚህ ያለው ምን ልታስፈሳብን? አመት ምን ወዴት ነው የሚመጡት? ዜሮን እንዳትፈሩ ስትመጡ